ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም በአሪፍ ቪዲዮ መጥቻለሁ። ባለፈው ድራማ ጽጌረዳ ድራማ ክፍል 30 ይዘላችሁ ቀርቤ ነበር። አሁን በጽጌረዳ ድራማ ክፍል 10 ይዘላችሁ ቀርባለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሳብስክራይብ፣ ሼር በማድረግ ቤተሰብ ሁኑ እላችኋለሁ። ጽጌረዳ ለዘርፌ እናቴ እኔ ስንት ነገር ነው እንደዚህ ሆንኩ ያለው ሁሉም ሰው እኔ ስም እያጠፋኝ ያለው ምን አጥፍቼ ነው ያለ ታለቅሳለች። ጽጌረዳ ለዘርፌ ትነግራታለች። ሁሉም ሰው ነው እኔ እየወቀስ ያለው እኔ ነው ስም እያጠፋኝ ያለው እማዬ አየኝ ያለት ታለቅሳለች። እኔ ምንም አጠፋሁ ነገር የለም እማዬ ፌቨንና እንደዛ እያረገችኝ ያለችው እኔ ምንም ያጠፋሁ ነገር የለም ያለት ትነግራታለች። ጽጌረዳ እናታ ከዛ ጽጌረዳ ታለቅሳለች ማለት ነው። እናታ እኔ መረዳት አቅተትሽ ነው እማዬ እኔ እኮ እንደዛ አይደለም ትላለች ጽጌረዳ። ከዛ ጽጌረዳና ፌቨን መንገድ ላይ ይገናኙና ፌቨን ለጽጌረዳ ትጠራትና ጽጌረዳ ደግሞ የተሯሯጠት የሄደች ነበረት። ምንም ስተታደምጣ አልቻለችም። ከዛ የተጻረፈት የሄደች ስለነበረት ከዛ መንገድ ላይ ስትገኘው አንቺ የጠራሁሽ ለምንድነው አንቺ ዝም ብለሽ የምትሄድ ትላታለች ፌቨን ለጽጌረዳ። ጽጌረዳ ደግሞ እንደዚህ ጽፌ ትላታለች በሄዳና ከዛ ጽጌረዳ ደግሞ እኔ እኮ ስርዓት የተጻረፍኩ ስለነበርኩ ነው ትላታለች። ከዛ እዚህ ጆሮሽ የተፈጠረው ለመስማት አይደለም ትላታለች ፌቨንም ለጽጌረዳ። አንቺ ምን አይነት ስራ ኖሮሽ ነው ለስራ የተጻረፍሽ የምትሄደው? ስራ እኮ እዛ ቁጭ ብሎ ነው የሚጠብቅሽ፣ የት ይሄዳል መሰለሽ ትላታለች ፌቨን ለጽጌረዳ። ነዘርፌ ለምንድነው ጽጌረዳ ወደ ቤት መጥታ አትነግረሽም? ለምን በቴክስት ልክልሻለች መልእክት? ምን አይነት ነገር ስለናወራት ነው ለአንቺ በቴክስት የምትልክልሽ? መጣ ለምን ቤት ላይ አትነግረሽም ትላታለች። እኔ ምን አውቅት ነው ትላለች ዘርፌ እትዬ። ከዛ ዘርፌ እኔ ምን አደርጋለሁ እኔ ልጄ እያለ ትጨነቃለች። ከዛ እትዬም ከዛ ትምጣማ ወደ ቤት ያሳያቻለሁ ትላታለች። ከዛ እሺ ብላ ጽጌረዳ ወደ ትምህርት ስትሄድ መኮንን አገኘችው። መኮንንም እኔ እኮ ተሰደን ትላለች። ከዛ ጽጌረዳ መኮንን አይተ መስፍን እንዳመሙ ትነግረዋለች። አይተ መስፍን እኮ ታመዋል ትለዋለች። ምን ሆነው ምን አገኛቸው ይላታል። እኔ ባለፈው ነው የታመሙ እና አላየኋቸው ትለዋለች። አይ አላየኸውም ይላታል መኮንንም። እና መኮንን ጽጌረዳ እንደዚህ አይነት አትጨናነቂ፣ እንደዚህ ስለሆንሽ እኮ የሚፈታ ነገር የለም ይላታል። አትጨናነቂ፣ መጨናነቅ ጥሩ አይደለም ይላታል። እና እሺ ትላለች ጽጌረዳ። እዛ አይተ መስፍን ሀሟል ለፌቨን ትነግራታለች። ፌቨን የኔ አባት ምን ሆነው ምን አገኛቸው ብላ ትናገራታለች። ከዛ ጽጌረዳ ደነገጠች። ታውቃለች እንዴ አይተ መስፍን ታውቃለች? ጋሽዬ ታውቃለች አንቺ ትላታለች። ያውቃለሁ እኔ ያውቃለሁ ትላለች ፌቨንም። ከዛ እንደዛ ስትላት ነብዩ ለጽጌረዳ ባለፈው እየበላ ምግብ ነው እንደዛ ያደረገው ይላታል። ጽጌረዳ ደግሞ ደንግጣ በእኔ ምክንያት ነው የታመመው ትለዋለች። ባለፈው አንቺ የሰራሽ ምግብ አልበላም በዛ ምክንያት ነው ይላታል። ጽጌረዳም ተደናገጠች። በእኔ ምክንያት ነው የታመሙ ማለት ነው ትለዋለች ጽጌረዳ ለነብዩ። ነብዩ ደግሞ አንቺ እኮ ነው ያለሽ ከኛ ጋር አብረሽ ያለሽው አንቺ ነሽ ሌላ አይደለም ይላታል።
አሁን ያለሽው ጎናችን አንቺ ነው ያለሽው ቤታችን እኮ እኔ ክፉ ሰው አይደለም እንደ ቤተሰብ የሚያያቸው ትላለች ጽጌረዳ። ከዛ አባቴና ይለው ይሄዳሉ ነብዩ ጽጌረዳም ትሄዳለች። ከዛ ጋሽዬ እኮ በጣም ጥሩ ሰው ነው ትላለች ጽጌረዳ። ከዛ እትዬ ለጽጌረዳ አንቺ የት ነበረሽ? የት ቆይተሽ ነው የምትመጥ ያለሽው? ከምን ጎረምሳ የሄድሽ ነው? ማነው የባለጌሽ ያለው ብላ ትቆጣለች ዘርፊ ጽጌረዳ። ከምን ጋር የዋልሽ ነው? ከምን ጋር የሄድሽ ነው ብላ ትቆጣለች። መልሽልኝ ዝማቴ ያለ ትቆጣለች ዘርፊ ጽጌረዳ። መልስ ስጭኝ ብላ ስትጮህባት ዘርፊ ጽጌረዳ ደግሞ እማዬ ምንድነው ከዚህ በላይ እንድጮህ አልፈልግም፣ አንቺ ካልተረዳሽኝ ማንም ሰው አይረዳኝም ብላ ተነግራታለች። ከዛ ጽጌረዳና ፌቨን ትምህርታቸው ብለው ቤት ሲመለሱ ነብዩ የክሽና ልብስ ለብሰው ምግብ የሰራ ይጠብቃቸዋል። ከዛ ወደ ቤት ከንሸለካክቶ ሲገቡ ከዛ ተደናገጡ ማለት ነው። ነብዩ ምን ሆነሃል? ሰላም ነው ይላቷልና እኔ ሰላም ነኝ ይላል ነብዩ። ከዛ ጽጌረዳ ፌቨን ይዛ ወደ ቤት ስትሄድ ከዛ ምንድን ይላል ጋሽዬ ስላመማቸው ለማየት ነው የመጣችው ትላለች ጽጌረዳ ነፌቨን። ሰፕራይዝ ይላተዋል። የክሽናው የምግብ አሰራር ክሽና ልብስ ለብሶ ስለጠበቀችው ደነግጠዋል። ከዛ ምንድን ነው ያለው ይጠይቃቸዋል። እና ከዛ ሰፕራይዝ ነው ይላል ነብዩ። እና ነጋሽዬን አይተመስመን ማየት ነው የመጣችና እኔ በጣም ነው የተደናገጥኩ ጋሽዬ ሀሟል ስትለኒ ትላለች ፌቨንም። አይ ችግር የለውም በጣም ደስ ይለኛል ይላል ነብዩ። እኔ እኮ በጣም ነው የተጨናነቅኩ ደንግጫለሁ ታሟል ስትለኒ ትላለች ፌቨንም። ከዛ አባትዬ ዳና ነው ተሽለዋል ይላል ነብዩ። ኦኬ በጣም ጥሩ አሪፍ ነው እንኳን ተሻለው ትላለች ፌቨንም። እንኳን ተሻለው እኔማ በጣም ነው የደነገጥኩ እንዴት እንደተገብኩ ልነግርህ አልችልም ትለዋለች ፌቨንም ነብዩ። እና ጽጌረዳ ደግሞ አሁን ሞግ አይተመስፈን ጋሽዬ ተንቻቸው ነው ያለው ቁጭ ብለው ትላለች። አይ አባትዬ ቁጭ ብሎ ነው አልተኛም፣ መኮንን ጋር ነው ያወራ የተጫወተ ያለው ይላቸዋል። ከዛ ጽጌረዳና ፌቨን ወደ ቤት ግቡ ብለው ያስገባቸዋል ነብዩ። ከዛ አይተመስፈን ከመኮንን ጋር እያወራው መኮንን እንዴት ነው ትምህርት ያለው ይጠይቀዋል። አሪፍ ነው ጋሽ አይተመስፈን ዳና ነው ጥሩ ነው ምንም አይልም፣ የበረታ ነው የጎበዝክ ነው እያለ ይነግረዋል። ከዛ እኔ አሪፍ ነው እግዚአብሔር ይመስገን ይላል መኮንንም። ከዛ ወደ ጋሽዬ ነብዩ ፌቨን ይዘው ገባ። ከዛ ጋሽዬ ተነስተው አይተመስፈን ተነስተው ማለት ነው የኔ ልጅ እንዴት ነሽ? እንዴት እንድመጣ ይቻልችው ለዚህ ይለው ጋሽዬ ደህና ናቸው ትላለች ፌቨንም። ፌቨን እንደዚህ ብለው ስጠይቋት ፌቨንም ተደናገጠትና ነብዩ አንተ አዝለው የአንተ አባት እሱ ናቸው ትለዋለች። አዎ የኔ ነው ይላል ነብዩ። አይተመስፈንም እኔ ነኝ የነብዩ አባት እኔ ነኝ ይላታል። ከዛ ፌቨን እንደዛ ብላ አይተመስፈን ስታወራ ነብዩም ደነገጠ፣ ፊቱ ጣለውና ወይ ትታወቃለች ማለት ነው ይላል። ፌቨንም አዎ እንታወቃለን ትላለች። አዎ እንታወቃለን ትላለች ፌቨንም። ነብዩ ማለት የኔ ምርጥ ጓደኛ ነው ትላለች። ነጋሽዬ ተነግረዋለች ፌቨንም።
እኔ ግን የሚገረመኝ ነገር ግን አስብ የነብዩ አባት ላይ አንድ ቀን ሀስባ አላቅም ትላለች ፌቨንም። ከዛ ነብዩ ደነገጠ። እንታወቃለን ሲባሉ ስብለታቸው ሳውሩ ነብዩ ፈዘዘ። ተደናግጠዋል። እንዴት ነው የምታዋወቁ ይላሉ። አይተመስፍን ደግሞ ከእናታ ጋር በጣም ቅርብ ጓደኛ ይላል አይተመስፍን ለነብዩ። እና እንተዋወቃለን አይተመስፍን እንተዋወቃለን የፌቨን እናት የኔ እናት ጓደኛ ናትና ባለፈው ሳምንት ነው የተዋወቅነው ይላሉ አይተመስፍን። ከዛ ነብዩ በጣም ተደናግጠዋል። እሺ ግን እንታወቃለን፣ ግን ሁለታችሁ ግን አንድ ክላስ አንድ ትምህርት ቤት እንደምትማሩ ግን እኔ አላቅም ይላል አይተመስፍን። ከዛ የእኔ ልጅ ቁጭ በሌ ቁጭ በሌ ብለው ቁጭ ትላለች ፌቨንም። ከዛ እንደዛ ሲባሉ ነብዩ በቃ እሺ ፌቨን ቁጭ በልና እኔ የሚበላ ነገር ሰርተ አመጣለሁ ይላታል። እኔ አልበላም ጠግቤ ነው ትላለች። አልፈልግም ምንም አልፈልግም ትላለች ፌቨንም። አይተመስፍን አይ እኔ ቤት መጥተችማ ባዶ ሆድሽ አትሄድም ይላታል አይተመስፍን ፌቨን። እና በባዶ ሆድሽ አትሄድም እኔ ቤት መጥተሽ ሲሉ ከዛ ጽጌረዳ የሆነ የሚበላ ነገር ሄዳ ትምጣ ንገራት ይላሉ አይተመስፍን። እና ፌቨን እኔ ምንም አይነት አልፈልግም አልበላም ትላለች አይተመስፍን። ምንም ሳትበልማ አትሄድም በባዶ ሆድሽማ አትሄድም ግዴታ ትበላለች ይሉታልና ከዛ ነብዩ በቃ አንተ ተጫወቱ እኔ ሄዜ እመጣለሁ ብሎ ይወጣል። ከዛ መኮንንም አንድ ላይ አይተመስፍን ቁጭ ብሎ ስለነበረ ከዛ ግን አይተመስፍን መኮንን ታውቀዋለሽ የነብዩም ጓደኛ ነው ይላታልና አይተመስፍን ከዛ ፌቨን አውቃለሁ ትላለች። ለመኮንን አውቃለሁ ጋሽዬ አንድ ትምህርት ቤት እኮ ነው የምንማረው ትላለች ፌቨን። አይተመስፍንም በጣም ምርጥ የሆነ ልጅ ነው ምርጥ የሆነ እንደዚህ አይነት ልጅ የለም ያሉ ይነግሮታል። እነ ፌቨን በጣም የዋህ በጣም ጥሩ የሆነ ልጅ ነው መኮንን ጨዋ ልደው ጨዋ ያሳደጉ ልጅ ነው ያለው ይነግረዋታል። በጣም ጨዋ የሆነ ልጅ ነው ይላታል አይተመስፍንም። ከዛ ፌቨንም በጣም ጥሩ ሰው ነው በጣም ጨዋ ልጅ ነው ትምህርት ቤት የሚታወቀው በጨዋነቱ ነው ትላለች ፌቨንም ለመኮንን። ከዛ አይተመስፍን ቆይ ግን መኮንን የአባትህ እናት ለሀገር ነው ያለው ይላታል ይጠይቃታል። አዎ ክፍለ ሀገር ነው ያለው ይላል መኮንንም። ከዛ አይተመስፍን ለመኮንን ክፍለ ሀገር ነው ያለው ሲሉ አዎ ክፍለ ሀገር ነው ያለው። እሺ እና አንተ ተምረህ ስራ ትምህርት ጨርስ ስራ ስትይዝ ታመጣቸዋለህ ብለህ ተስፋ አደርጋለሁ ይላሉ አይተመስፍን ለመኮንን። ከዛ መኮንንም አይተመስፍን አይ ጋሼ የገጠር ሰው እኮ ከተማ ከወረደ በቀል ነገር የሚቀር ይመስላችኋል ይላል መኮንንም አይተመስፍን። እና እኔ ተምሬ ስራ ይዤ እነሳቸውን መርዳት ነው የምፈልገው እንጂ እሳቸው ወደ ከተማ መውጣት አይችሉም ይላል መኮንንም። አይተጋሽም አዎ ትክክል ነህ መኮንን ትክክል ነው ያልከው ይላሉ።
ትክክል ነው ያልከው። ሰው የለመደው ቦታ የለመደው ወደ ሌላ ቦታ ለመውሰድ ለመላመድ በጣም ይከብዳል ይላሉ አይተ መስፍን። ከዛ እንደዛ ሲል መኮንንና አይተ መስፍን ፌቨን ተደናገጠች። ገጠር ማለት ምን ገጠር ማለት እዚህ ምንድን ነው ብላ ትደናገጣለች። ግን መኮንን የት ከፍቶች የሚበዙበት ቦታ እና የሚጠፈጥፉበት ማለት ነው የክፍለ ሀገር ትላለች ፌቨን። አዎ ይላታል መኮንንም ፌቨን አዎ ምንድን ነው ደብሮሻል ይላል መኮንን ፌቨን። እና ደበረሽ ምን ሆነሽ ነው? አይ እኔ እንዳሰብኩበት ስላልሆነ ነው። ምን እንደሆነ ያሰብሽ ነበረ ይላል ነብዩም ፌቨን። ቤተሰብ ስለነበረን ቆይተን አመሰግናለሁ።